አይሽሬ ምርጥ ሙዚቃዎች timeless music ላባብለው ያንሸጋል ላባብለው መቼም ትያልትለው ላባብለው ተይም ላባብለው መቼም ትያልትለው ላባብለው አረሙን ከማሳ ላባብለው ነቅሎ እንደመጣለ ምን መሰለህ እኔ በአብዛኛው ከአበበ ጋር ስለምሰራ ሰው ለአበበ ሳይድ ሚዝ ምናምን ሊመስለው ይችላል። እኔ ግን ማንም ደራሲ ጋር ሲሄድ የራሴን ስሜት ነው ይዤ የምሄደው ገባ። ምክንያቱም እኔ ወደፊትም ይሄ ነገር እንዲፈጠር አልፈልግም ገባ። እኔ አበበ ደራሲ ስለሆነ የኔ ባል ስለሆነ የሱን ድርሰት ብቻ ስለምወስድ ሌላው ደራሲ ጋር አንስማማ ማለት አይደለም ገባ። እኔ ማንም ደራሲ ጋር ብታስገባኝ ስሜቴ ከደራሲው ጋር ልክ ነው። ደራሲው ጥሩ ደራሲነት ምን መሰለ ዘፋኙ ነው ደራሲውን ሊያሰራው የሚችለው ጥሩ ስሜት ይዘ መቅረብ አለበት። ማንም ጋር ሲሄድ አሁን እኔ አበበ ጋርና አዱኛ ጋር ነው የምሰራው ገባ። እነሱ ለኔ ያላቸው ግምት አለ። ምክንያቱም እኔ እነሱ ድርሰት ሲሰጡኝ ወይ ቶሎ እቀበላቸዋለሁ ወይ ቶሎ አልቀበላቸውም። ይሄን እነሱ ነው የሚያውቁት። እኔ መናገር አልፈልግም። ማንም ደራሲ ጋር ሲሄድ ደግሞ ይሄው ነው የኔ አቅሜ ስሜቴን ይዤ ነው የምሄደው እንጂ ይሄ አበበ ድርሰት ስለሆነ አበበ ጋር ብዙ ጊዜ ስለምን እኔ አበበ ጋር ተጋብተን ሳይሆን በፊትም ነው የምወስደው። ይመቸኛል ለኔ ጥሩ ስለሆነ እንደዛ ሰራለሁ እንጂ ሌላ ደራሲ ጋር አለመስራት ምናምን አይደለም። ያ ደራሲ ሌላም ደራሲ ጋር ብሰራ ለኔ ካልተመቸኝ እኮ ልጥለው እችላለሁ ዘፈኑን አይደለም። ግን በአብዛኛው ስለሚመቸኝ ወስደዋለሁ። የረፍት ጊዜያችሁን በምን መልኩ ነው የምታሳልፉት? እኔ በቃ ዳንኤል ረፍቴም ስራዬ ነው በቃ። ሳርፈም ስራ ነው ስሰራም ስራ ነው በቃ። እና ምንም የረፍት ጊዜ የለኝም ማለት ትችላለህ። ምክንያቱም በጣም ሰውነቴ ደክሞ መስራት ካልቻልኩ በስተቀር ጭንቅላቴ መስራት ካልቻለ በስተቀር ከስራ መውጣት ደስ አይለኝም። ደክሞኝ እንኳን ወጥቼ እንኳን ስራ ውስጥ ነኝ እና ረፍቴም ስራዬ ነው ማለት ትችላለህ። ገብቷል አይደል? ረፍቴም ስራዬ ነው ነው እሱ በአብዛኛው ስራ ሲበዛበት ማለት በቃ ራሱን ልክ በቃ ቤት ውስጥ ትንሽ መውጣት አለብኝ ይላል። ወደ ዱከም ምናምን አንዳንዴ እንወጣለን እና ያው እዛው ደርሰን ምን ብለን መልሶ ግን እዛው ውስጥ ሆኖም ስራው ነው ትንሽ ግን አየር ቀየር ልምጣ ስለሚል ነው እንጂ እዛው እኔ ማቀው ነው ወጣ ብለን እንደገና ያው ስራ ውስጥ ሆኖ አንዳንዴ ስንመለስ አንነጋገርም። እኔም ምንዳለው ጭንቅላቴ ይወጠራል። እሱም ደግሞ በቃ ስራ ውስጥ ሆኖ ነው የሚመጣው። በጣም ነው የሚገርም እና ይሄው ነው። በነገራችን ላይ ሁለታችሁም የጎንደር ልጆች እንደሆናችሁ ነው። ጎንደር ደግሞ በስክስታ የታወቀ ነው። ታዲያ እናንተስ እንዴት ነው ትሞካክራላችሁ ወይስ እንደው ዘፈኑ ላይ ብቻ ነው? ፍቅር አዲስ እንኳን በጥቂቱም ቢሆን በአንድ የቴሌቪዥን ማስታወቂያ ላይ ትንሽ ስትንቀሳቀስ ታይታለች። ያንተን እስቲ ብትነግረን። እኔ እንግዲህ እስክስታውን አልችለውም፣ ግን እግዚአብሔር የእስክስታውን በእንትኑ ተከቶልኛል መሰለኝ በዜማው። እስክስታው ማለት ውስጤ በቃ ይዘፍናል። ውስጤ እስክስታ ማለት ጎንደርኛ እስክስታ እኔ በቃ ሁሉንም እንቅስቃሴ ጎንደርኛም ብቻ ሳይሆን ወላይትኛም ሁሉም ነገር እንትኔ ውስጥ አለ። ሳየው በትክክል ውስጤ ማለት እንደሚለው ይገባኛል፣ ግን ማውጣት አልችልም። ትክሻዬ ወይም ሰውነቴ አይንቀሳቀስልኝም። በቃ ምናልባት እግዚአብሔር ትክሻዬን ወይም ደግሞ የዚህ የእንቅስቃሴውን ወደ በዜማ ውስጥ ሊያርገው ፈልጎ ነው መሰለኝ። ምክንያቱም በትክሻ ከወጣ በዜማ ላይ ወጣ ይሆናል እና በፍጹም እስክስታ የሚባል ነገር እኔ ሞክር ነበር። በቃ አሁን አንዳንዴ መስታወት ላይ ዝም ብሎ ሙዚቃ ማለት ጧት ጸጉሬን ሳበጥር ወይ ልብሴን ስቀይር ሙዚቃ ከፈት አረግና ዝም ብሎ አንዳንዴ በልም ይለ ነገር አለና ማለት ስፈልግ ራሱ ይተሳሰራል። በቃ ሰውነቴ ይሻለኝምና በቃ ውስጤ ግን የሆነ በቃ አውጣም የሚለኝ ነገር አለ፣ ግን አይወጣልኝም። ስለዚህ እስክስታ እንቅስቃሴ አልችልም። ዘመን አይሽሬ ምርጥ ሙዚቃዎች timeless music የፍቅር አዲስንስ እንደው በትንሹ ቴሌቪዥን ላይ አይተነዋል። ቤት ውስጥ እንዴት ነች? እሷን ከመጠይቅ አንተ ብትናገር ይሻላል። ፍቅር አዲስ አሪፍ ነች። በአሁን ስልት ስቃለች እንጂ ያው
እኔ እስክስታለል ስሞክር ያፈረች ነው የምትስቀው ትስቃለች ይገርማታል እንዴ አፍህ ሌላ ነገር ይላል ግን ትከሻለ ምንም ነገር አይታይም ትላለች ሳጓራ ምናምን ባፌ ምናምን ሰማለች ትከሻለ ግን ምንም ነገር አይታይም ለካ ገባውና ውስጤ ነው ብዙ ነገር ያለው አዎ እኔ ስራ ላይ ሆኜ ነው ማለት ያው አጋሮኝ ለስራ ይዤ ለነገሩ ያው ከፍቅር ነው እኔ ሳበለው ባወጣውበት ጊዜ ወደዛ ሄጄ ነበርና ልክ በቃ ልጁ በጣም በመጨረሻ ሰው እኔ ቀረ ምትል የለም ቤቱ እና እኔ ራሱ በምን ልግባ በጓሮ ነው ግቢ ብሎኝ ልገባ ስል ተከትለው ይመጡ ከዛ ልክ እኔ ስገባ በቃ የመጨረሻ ገፍተውት ገቡና አንዱ ባንች አይደለም እንደኛ ምን ተራመሰው ብሎ ይዞ በወቅት መጣኝ ከዛ በቃ ይሄም አጋጣሚ ነው ምልክ ለኔ እንደገና በቃ ፖሊሶቹ ልጁን ያዙት እንደው ማሰሩት ለተወሰነ ጊዜ እዛው ቆመው ስቴጅ ላይ ማለት ነው ትፈልጊዋለሽ ሲልኝ አረን ያልፈልገውም እንዴ ልጁ እኮ እኔን ባያፈቅር እዚህ አይመጣም ማለት የኔ ዘፈኔ አፍቃሪ ባይሆን ነው ወደዚህ ምን ሊመጣ አይችልም ስለዚህ እኔ ትንሽ ስለመታኝ ነው እንጂ እንትን ያልኩት ቃልቀቁት አልኳቸው ሌላው ወደ ባማን ነው ድሬዳዋ አይነ ስውር ልጅ ነው ይሄ በጣም እኔም ራሴ ይገርመኛልና ልክ ፍቅር አዲስ መጣች ሲባል ይመጣል እሱ የሚወደው አይኑ የሚለውን ዘፈን ነው ገባ ግን አይነ ስውር ነው ልጁ አይኑ የሚለውን ዘፈን በጣም ይወደዋል ከዛ ልክ ፍቅር አዲስ መጣች ሲባል መጣ የሚገርም ነገር እኔ ተናደድኩኝ ልክ በር ላይ ያሉት ከፍለው ነው ያስገቡት በጣም አናደዱኝ ምንድነው ከፍላችሁ ያስገባችሁት ልጁ እኮ ይሄን ዘፈኑን ስለሚወደው ነው እንጂ ምንድን በቅምልክ አንተ የምትገምተው ነገር አለ እንዴት መክፈል እንዳለበትና ልክ አይኑ የሚለው ዘፈን ሲጀምር ነው እኔ የሚያየሁት ልጁ ልክ ከመድረክ ወጣ እና በቃ የሚሆነውን ነገር አንጣ ከዛ አብሬው እኔ መድረክ ላይ ፎቶግራፍ ምናምን ተነሳሁኝ እና ልጁ የሚገርም ነገር ልክ ጅቡቲ ማገኘሁት እና በቃ እንደዚህ ነው ይሄ አጋጣሚ ነው እነ ስውር ሆኖ አይኑ የሚለውን ዘፈን ይወደው ነበርና ይሄ ለኔ አጋጣሚ በውይይታችን ማብቂያ ላይ ከሁለታችሁ ማን ነው ለአድማጮች አንድ ዜማ የሚያሰማልን በማለት ለፍቅር አዲስና ለአበበ ጥያቄ ስናቀርብላቸው እኔማ በጣም ብዙ ዘፈኛለሁ እሱ አሁን ይዝፈን ድርሰት ብቻ አይደል ድርሰት ነው እንጂ አዲስ አሁን ቢመጣ ደግሞ አዲስ ድርሰት ነው የሚመጣው አዲስ ድርሰት ይሆናል አዲስ እንዴ አንተ አትልም እንዴ ኧረ ጉዴ አሁን እንኳን የራሴን ዘፈን ነው ማንጎራም ላባብለው ያንሸጋል ላባብለው መቼም ትያልትለው ላባብለው ተይም ላባብለው መቼም ትያልትለው ላባብለው አረሙን ከማሳ ላባብለው ነቅሎ እንደመጣለ ላባብለው እንክርዳድ ከስንዴ ላባብለው እንደማንጓለል ላባብለው መቼ እንዴ ይቀላል ላባብለው አመል ሲያመቻቸው ላባብለው መያዝ ነው አባብለው ላባብለው ቆንጆን ሳይሰለችው ዘመን አይሽሬ ምርጥ ሙዚቃዎች Timeless music.